በዓለማችን ላይ ስኬትን በባንክ ሂሳብ ክምችት ወይንም በቁሳቁስ ብልጽግና ሳይሆን በዜጎቿ የደስታ መጠን የምትለካ አንዲት ልዩ ሀገር አለች። አጠቃላይ ሀገራዊ ደስታ ወይንም ግሮዝ ናሽናል ሃፒነስ በሚባለው ጥልቅ ፍልስፍና የምትመራው ይህች ሀገር የኢኮኖሚ እድገትን ብቻ ከሚያሳድደው ቀሪው ዓለም የተለየች ሚስጥራዊና ማራኪ ስፍራ ናት። መዳረሻችን በጉም የተሸፈኑ ግዙፍ የሂማሊያ ተራሮች ሰማዩን የሚነኩባት፣ ንጹህ አየርና የጸሎት ባንዲራዎች በየንፋስ ሽውታው አብረው የሚደንሱባት ልዩ ምድር ነች። ይህች ስፍራ የዘመናዊው ዓለም ጫጫታ፣ የኢንዱስትሪ ጭስና የቁሳቁስ ሩጫ ያላረከሳት፣ የራሷን የዝምታና የሰላም ዜማ የምታዜም ድብቋ የዓለማችን ክፍል ናት። ከገደል አፋፍ ላይ የተንጠለጠሉ ጥንታዊ ገዳማት፣ በየሸለቆ የሚሰሙ የውሃ ፏፏቴዎች ድምጽና የነዋሪዎቿ ፊቶች ላይ የሚነበበው እርጋታ ይህችን ምድር ከሌላ ፕላኔት የመጣች እስኪመስል ድረስ ልዩ ያደርጋታል። በዚህች ምድር ተፈጥሮና የሰው ልጅ ተስማምተው ይኖራሉ። በምድራችን ካርታ ላይ ከሰፈሩት ሀገራት ብቸኛዋ የካርቦን ልቀትን ከምታመነጨው በላይ የምትውጥ፣ አየሯ እጅግ ንጹህ የሆነና እንዲሁም ደኖቿን እንደ አይን ብሌን የምትጠብቅ ልዩ ሀገርም ናት። ህዝቦቿን በዕለት ተዕለት ኑሯቸው ለገንዘብ ብቻ ሳይሆን ለመንፈሳዊ እርካታ፣ ለማህበራዊ ትስስርና ለአካባቢያቸው ጥበቃ ከፍተኛ ትኩረትን ይሰጣሉ። እዚህ ሀገር ጸጥታው ራሱ ይናገራል። ተራሮቹ የዘመናትን ታሪክ ያወሳሉ። ክብራትና ክብራን፣ ለመሆኑ ቁሳዊ ሀብትን ሳይክዱ መንፈሳዊ ደህንነትን የሚያስቀድሙ፣ ደስታን የመንግስት ዋነኛ ፖሊሲ አድርገው የሚመሩና ማንነታቸውን ከግሎባላይዜሽን ማዕበል አድነው ያቆዩ ህዝቦች የሚኖሩባት ሀገር ማናት ስላችሁ ቡታን ካላችሁኝ አልተሳሳታችሁም። ዛሬኛና እርሶ በህንድና በቻይና መካከል ወደ ተሰወረችው እንቁዋ ሀገር ተጉዘን ቡታን ላይ እንከትማለን። በቆይታችንም ከጥንት ታሪኳ እስከ ደስተኛው አኗኗሯ እንዲሁም ካቀፈችው የባህልና የእምነት ስብጥር ለተፈጥሮ እስካላት ክብር ቃኝተን የነፍስ ምግብ የሆኑትን የቱሪስት መዳረሻዎቿንም ጎብኝተን ስለ ኢኮኖሚዋም ተጨዋውተን እንመለሳለን። እርሶም የደስታ መፍለቂያና መገኛ የሆነችውን እንዲሁም በዘመናዊው ዓለም ወከባ ሳትናጥ ራሷን መስላ እየኖረች ያለችውን ይህችን ሀገር ታውቋት ዘንድ መልካም መሻታችን ነውና ቻናላችንን ሰብስክራይብ በማድረግ ብቻ ቪዛዎትን አስመትተው ለደቂቃዎች አብረውን ይጓዙ። ቡታን በሀገርኛ ቋንቋ ድሩክዩል ወይንም የነጎድጓዳማው ዘንዶ ምድር በመባል የምትጠራ በቻይናና በህንድ መካከል በታላላቆቹ የሂማሊያ ተራራዎች ጉያ ውስጥ የምትገኝ እጅግ አስደናቂና ሚስጥራዊ ሀገር ናት። በበረዶ ከተሸፈኑት ከፍተኛ የተራራ ጫፎች አንስቶ እስከ ጥልቅና ለምለሞቹ ሸለቆች ድረስ ያለው የተፈጥሮ አቀማመጧ አገሪቱን የተረት ዓለም እንድትመስል አድርጓታል። በሁለት የዓለማችን ግዙፍ ሀገራት መካከል የተሞሸረችው ይህች ውብ ምድር በሰሜን በኩል በቻይናዋ ቲቤት፣ በደቡብ በምስራቅ እንዲሁም በምዕራብ በኩል ደግሞ ከህንድ ጋር ተከልላ መሃል ላይ ትገኛለች። 38394 ኪሎ ሜትር ስኩዌር የሚጠጋ የቆዳ ስፋት ያላት ቡታን የቆዳ ስፋቷ አነስተኛ ቢሆንም የያዘችው የመልክዓ ምድር ገጽታ ግን እጅግ አስደማሚና ፈታኝ ነው። በሀገሪቱ ጂኦግራፊያዊ አቀማመጥ መሰረት ከ70 በመቶ በላይ የሚሆነው መሬቷ በደን የተሸፈነ ሲሆን ከዚህም የተነሳ በዓለም ላይ ካሉት ሀገራት ሁሉ የካርቦን ልቀትን ከምታመነጨው በላይ የምትመጥ ወይንም ካርቦን ኔጌቲቭ የሆነች ሀገር ሆና ትገኛለች። ዜጎቿም ተፈጥሮን መንከባከብ የባህላቸውና የእምነታቸው አካል በመሆኑ ዛፎችን መቁረጥና ጫካን መመንጠርን አጥብቀው ይጠየፋሉ። ህገ መንግስታቸውን ቢያንስ 60 በመቶ የሀገሪቱ መሬት ሁል ጊዜ በደን የተሸፈነ መሆን እንዳለበት ያዛል። የተንተራሰቻቸው የሂማሊያ የተራሮች ሰንሰለቶችም ሀገሪቱን እጅግ አስቸጋሪና ገለልተኛ የሆነ የተፈጥሮ አጥር እንዲኖራት አድርገው እንደ ጋሻ ከልለዋታል። ይህ አቀማመጧም ለዘመናት ቡታንን ከውጭ ወራሪዎችና ከባህል ተጽዕኖዎች ጠብቆ አቆይቷታል። የሀገሪቱ የመሬት ከፍታ በደቡብ ከሚገኙት ሞቃታማ ሜዳዎች አንስቶ በሰሜን እስከሚገኙት ዓመቱን ሙሉ በረዶ እስከሚለብሱት ከ7000 ሜትር በላይ ከፍታ ባላቸው የተራራ ጫፎች የተጀቦነ ነው። ይህ ልዩ የከፍታ ልዩነትም አገሪቱ አስደማሚ የብዝሃ ህይወት ባለቤት እንድትሆን አስችሏታል። ቡታን ከዓለም ላይ እጅግ አረንጓዴ ከሆኑ ሀገራት መካከል አንዷ ስትሆን ሰፋፊና ጥቅጥቅ ያሉት ደኖቿም ለተለያዩ ብርቅዬ የዱር እንስሳት መኖሪያ ናቸው። በምድሯ ላይም የበረዶ ነብሮች፣ ቀይ ፓንዳዎች፣ ዝሆኖችና ብርቅዬ አዕዋፋትን በነጻነት ይኖራሉ። የቡታን ህዝቦች አኗኗር በቡድሂዝም እምነት ላይ በእጅጉ የተመሰረተ ሲሆን ህዝቡ እጅግ ሰላማዊ፣ እንግዳ ተቀባይና ለሁሉም ህይወት ላለው ፍጡር ጥልቅ አክብሮት ያለው ነው። አብዛኛው የሀገሪቱ ህዝብም በግብርና የሚተዳደር ሲሆን ኑሯቸውም ከተፈጥሮ ጋር የተዋሃደ ነው። ዜጎቿም ባህላቸውን ጠብቀው ለማቆየት ባላቸው ጽኑ ፍላጎት በስራ ቦታ፣ በትምህርት ቤትና በመንግስት ተቋማት ውስጥ ባህላዊ ልብሶቻቸውን መልበስ ግዴታቸው ነው።
ወንዶች ጎ የተባለውን ከጉልበት በላይ የሆነ ቀሚስ መሰል ልብስ ሲለብሱ፣ ሴቶች ደግሞ እስከ ቁርጭምጭሚታቸው የሚደርሰውን ኪራ የተባለውን ውብና ባለቀለም ልብስ ያዘወትራሉ። እንዲሁም ሀገሪቱ ባህሏ እንዳይበረዝ ካላት ጽኑ ፍላጎት የተነሳ ቡታን ቴሌቪዥንንና ኢንተርኔትን በመፍቀድ በዓለም ላይ የመጨረሻዋ ሀገር ናት። ይህ የሆነውም ደግሞ በቅርቡ እንደ አውሮፓውያን አቆጣጠር በ1999 ዓመተ ምህረት ነበር። ይህም ህዝቡ ለረጅም ጊዜ ከውጭ ዓለም ተጽዕኖ ተጠብቆ እንዲቆይ ረድቶታል። ቡታንን በዘመናዊ ዓለም ውስጥ ልዩ የሚያደርጋት ማራኪ ተፈጥሮዋ ብቻ ሳይሆን ህዝቦቿና መንግስቷ ለህይወት ያላቸው ጥልቅ አመለካከትም ጭምር ነው። በሌሎች ሀገራት የሀገር ውስጥ ጠቅላላ ምርት የእድገት ብቸኛ መለኪያ ሲሆን፣ ቡታን ግን አጠቃላይ ሀገራዊ ደስታ ወይንም ግሮዝ ናሽናል ሃፒነስ የተሰኘው መርህ በጽኑ ትከተላለች። ይህ ጽንሰ ሀሳብም በአራት መሰረታዊ ምሰሶች ላይ የቆመ ነው። የመጀመሪያው ፍትሃዊና ዘላቂነት ያለው ማህበራዊና ኢኮኖሚያዊ ልማት ሲሆን ይህም የሀብት ክፍፍልን ማጣጣም ላይ ያተኩራል። ሁለተኛው ደግሞ የባህል እሴቶችን መጠበቅና ማስተዋወቅ ነው። ይህም የህዝቡን ማንነት ከትውልድ ወደ ትውልድ ያሸጋግራል። ሶስተኛው የተፈጥሮ አካባቢን በጥንቃቄ መንከባከብ ሲሆን፣ አራተኛው ደግሞ መልካምና ግልጽ አስተዳደርን ማስፈን ናቸው። እነዚህ መርሆችም የቡታናውያንን የዕለት ተዕለት ኑሮ አቅጣጫ ያስይዛሉ። መንግስትም ማንኛውንም አዲስ ፖሊሲ ወይንም ፕሮጀክት ከመተግበሩ በፊት ይህ እርምጃ የህዝቡን ደስታና የአእምሮ ሰላም ይጨምራል ወይንስ ይቀንሳል የሚለውን ጥያቄ በዝርዝር ይመረምራል። የዓለም ማህበረሰብም በዚህች ሀገር ዘወትር የሚደነቀው ቁሳዊ ሀብትን ሙሉ በሙሉ ሳይክዱ ነገር ግን መንፈሳዊ፣ ስነ ልቦናዊ ደህንነትንና ማህበራዊ ትስስርን ማስቀደም እንደሚቻል በተግባር ስላሳየች ነው። በቡታን ሰዎች መካከል ያለው መተሳሰብ፣ ትዕግስትና ከተፈጥሮ ጋር ያላቸው ጥብቅ ስምምነት የዚህ ፖሊሲ እውነተኛ ፍሬዎች ናቸው። ጥንታዊ ባህሏን ትላንትም ዛሬም ነገም ጠብቃ ለመቆየት እየሰራች ያለችው ይህች ሀገር እንደ ተራሮቿ የረዥም ዘመን ሚስጥራዊ ታሪክን የተቸረች ሀገር ናት። እኛም ስለ ዛሬዋ ቡታን ይህንን ሁሉ ተጨዋውተን ጥንታዊ ታሪኳን ባንቀስም ልክ አይሆንምና የዚህችን ውብ ሀገር ታሪክ ከስር ከመሰረቱ እናውቅና እንረዳ ዘንድ በጊዜ መንኮራኩር ዘመናትን የዋሊት ጋልበን እንሻገር። የቡታን ታሪክ የሚጀምረው ከክርስቶስ ልደት በፊት በነበሩት ሺህ ዓመታት ውስጥ ሲሆን በጊዜውም አሁን ቡታን ተብላ በምትጠራው ምድር ላይ የመጀመሪያዎቹ የሰው ልጆች ሰፈራቸውን ማካሄድ እንደጀመሩ የታሪክ መዛግብት ያስረዳሉ። እነዚህ ጥንታዊ የህብረተሰብ ክፍሎችም የተደራጀና ማዕከላዊ አስተዳደር ያልነበራቸው በተለያዩ የተራራ ሸለቆዎች ውስጥ ተነጥለው የሚኖሩ የጎሳ ስብስቦች ነበሩ። በወቅቱም የቦታው ጂኦግራፊያዊ አቀማመጥ ማለትም ለማለፍ እጅግ አስቸጋሪ የሆኑት በረዶ የለበሱ ረዣዥም ተራሮችና ጥልቅ ገደሎች በግዛቷ የነበሩትን እያንዳንዱን ጎሳዎች የራሳቸው ቋንቋ፣ ባህልና የአኗኗር ዘይቤ እንዲያዳብሩ አስገድዷቸው ነበር። በእነዚህ ዘመናት ይኖሩ የነበሩ ህዝቦችም የተፈጥሮ ኃይሎችን የሚያመልኩና ቦን በሚባለው ጥንታዊ የአኒሚዝም እምነት የሚመሩ ነበሩ። በእነሱ እምነት ተራሮች፣ ወንዞች፣ ዛፎች፣ ጫካዎችና እንስሳት ሁሉ የራሳቸው መንፈስና ኃይል እንዳላቸው ይታመን ነበር። በጊዜውም ማዕከላዊ የሆነ ንጉሥ ወይንም አስተባባሪ ባለመኖሩ ምክንያት ሸለቆቹ እርስ በርሳቸው የሚዋጉና የየራሳቸውን ጠባብ ክልል የሚያስከብሩ የጎሳ መሪዎች ስር ወድቀው ለብዙ ዘመናት ዘልቀዋል። በዚህ ዘመንም ቡታን ከተቀረው ዓለም ጋር ምንም አይነት ግንኙነት ያልነበራት ተፈጥሮና የሰው ልጅ ብቻ በጠበቀ ቁርኝት የሚኖሩበት የብቸኝነት ጊዜ ነበር። ነገር ግን ይህ የተበታተነና በጥንታዊ እምነቶች የተሞላ የህይወት ዘይቤ በሰባተኛውና በስምንተኛው ክፍለ ዘመን ላይ ታላቅና መሰረታዊ ለውጥን አስተናገደ። ከጎረቤት የቲቤት ግዛት የመጣው የቡድሂዝም እምነት በቡታን ታሪክ ውስጥ አዲስ ብሩህ ምዕራፍን ከፈተ። በተለይም በ8ኛው ክፍለ ዘመን ፓድማ ሳምባቫ ወይንም በህዝቡ ዘንድ ጉሩ ሪፖንቺ አሊያም ክቡር መምህር በመባል የሚታወቀው ታላቅ መንፈሳዊ መሪ ወደ ቡታን መምጣቱ አገሪቱን ከመሰረቱ ቀይሯታል። አፈ ታሪኮችና ትውፊቶች እንደሚሉትም ይህ መንፈሳዊ መሪ በአንድ ነብር ላይ ተቀምጦ በመብረር አሁን ታክት ሳንግ ወይንም የነብር ጎጆ ተብሎ ወደሚጠራውና በአስፈሪ ገደል ወደ ተንጠለጠለው ስፍራ መጣ። በዚያ ዋሻ ውስጥም ለወራት በጽኑ በማሰላሰል የቡድሂዝምን ብርሃንና እውነት በቡታን ሸለቆች ውስጥ አበራ። ይህ ክስተትም የቡታንን ህዝብ ከጥንታዊ የቦን እምነት ወደ መሃያና ቡድሂዝም እንዲሸጋገር ያደረገው ሲሆን የሀገሪቱን ባህል፣ ስነ ጥበብ፣ ስነ ህንጻና አስተሳሰብ ለዘለቄታው የቀረጸ ታላቅ ታሪካዊና መንፈሳዊ ትስስርን የፈጠረ ነበር። ከዚህ ጊዜ ጀምሮም ቡታን ከመንፈሳዊነት ጋር በጥልቅ የተቆራኘች አስደናቂ ገዳማት የተንሰራፉባትና የሰላማዊ የቡድሂዝም ትምህርት ማዕከል መሆን ጀመረች። ይሁን እንጂ አዲሱ እምነት ህዝቡን በመንፈሳዊና በባህል አንድ ቢያደርገውም በፖለቲካዊ መልኩ ግን ሀገሪቱ አሁንም
እጅግ የተከፋፈለችና ሰላም ያጣች ነበረች። ከ9ኛው እስከ 16ኛው ክፍለ ዘመን ያለው የቡታን ታሪክ የመከፋፈል፣ የውስጥ ግጭት፣ የጦርነትና የፖለቲካ አለመረጋጋት ዘመን በመባል ይታወቃል። በዚህ ረዥም ጊዜ ውስጥ ከቲቤት የሚመጡ የተለያዩ የቡድሂስት መሪዎች፣ ምሁራንና ተከታዮቻቸው በቡታን ሸለቆዎች ውስጥ እየሰፈሩ የራሳቸውን የኃይል ማዕከል ይገነቡ ነበር። በተለይም የዱሩክ ፓካጊው የቡድሂዝም ዘርፍ በስፋት እየተስፋፋ መጥቶ የህዝቡን ልቦና መግዛት ጀመረ። ይሁን እንጂ የተለያዩ ሸለቆዎችን የሚያስተዳድሩ የጦር አበጋዞች፣ የሃይማኖት መሪዎችና የሀገር ባላባቶች እርስ በእርሳቸው ለስልጣን፣ ለሀብትና ለግዛት መስፋፋት ያለማቋረጥ ይዋጉ ነበር። ቡታን ዱሩክ ዩል ወይንም የነጎድጓዳዊው ዘንዶ ምድር የሚለውን ኩሩ ስሟን የሚያገኘችው በዚህ ዘመን ቢሆንም ይህ ዘንዶ ግን አንድነትን አጥቶ በውስጥ ሽኩቻ የሚታመስ ማዕከላዊና ጠንካራ መንግስት የሌለው እንዲሁም በየአካባቢው ባሉ ሀያላን ሰዎች ጠባብ ፍቃድ የሚመራ የተበታተነና የደማ ግዛት ነበር። ይህ የዘመናት መከፋፈል፣ የእርስ በርስ ደም መፍሰስና የእርስ በርስ ጦርነት ግን በ17ኛው ክፍለ ዘመን አጋማሽ ላይ አንድ እጅግ አስደናቂና ራዕይ ያለው መሪ ብቅ ሲል አበቃ። እንደ አውሮፓውያን አቆጣጠር በ1616 ዓመተ ምህረት ጃቡድሩንግ ንጋዋንግ ናምጊያል የተባለ ታላቅ መንፈሳዊ የፖለቲካ መሪ በቲቤት ከነበረው የፖለቲካና የሃይማኖት ሽኩቻ ሸሽቶ ወደ ቡታን ድንበር ገባ። ይህ ሰው የቡታንን ታሪክ ሙሉ በሙሉ የቀየረና የዘመናዊቷን ሀገር ጠንካራ መሰረት የጣለ ታላቅ የሀገር አባት ነው። ጃቡድሩንግም ወደ ቡታን በደረሰበት ጊዜ ሀገሪቱ በየሸለቆ በሚገኙ የጦር አበጋዞች ተከፋፍላ እንዲሁም ደክማ እንደነበር ተመልክቶ ይህንን የተበታተነ ህዝብ በአንድ ጠንካራ መንግስት ስር አንድ የማድረግ ታላቅ ራዕይ ሰነቀ። በታላቅ የዲፕሎማሲ ችሎታው፣ ጥልቅ በሆነ መንፈሳዊ ተቀባይነቱ እንዲሁም ወደር በማይገኝለት ጠንካራ የጦር ስልቱ አማካኝነት የተከፋፈሉትን ሸለቆዎችና አንቢተኛ የጦር መሪዎችን አንድ በአንድ በማዋሃድ የቡታንን ታላቅ ብሔራዊ ውህደት እውን አደረገ። ሀገሪቱንም ከውጭ ወራሪዎች ለመከላከል በተለይም ደጋግመው ከሚመጡት የቲቤት የጦር ኃይሎች ለመጠበቅና ማዕከላዊ አስተዳደርን ለመዘርጋት ድዞንግ በመባል የሚታወቁትን ግዙፍ አስፈሪና አስደናቂ የሆኑ ምሽጎችን በየአውራጃው አስገነባ። እነዚህ ምሽጎችም የሃይማኖትና የፖለቲካ አስተዳደር ማዕከላት ሆነው አገለገሉ። ከዚህም በላይ ጃቡድሩንግ ቾሲ ሉክሶ የተባለውን የሁለትዮሽ አስተዳደር ስርዓት ዘረጋ። በዚህም መሰረት አገሪቱ ጄኬንፖ በተባለ ከፍተኛ መንፈሳዊ መሪና ዱሩክ ዴሲ በተባለ የፖለቲካና የአስተዳደር መሪ በጋራ እንድትተዳደር ተደረገ። ይህ ስርዓት የቡታንን ፖለቲካና ሃይማኖት ሚዛን በጠበቀ መልኩ አዋህዶ የያዘና ለሀገሪቱም የረዥም ዘመን ህልውና መሰረት የሆነ ታላቅ የፖለቲካ ፈጠራ ነበር። ኋላም የጃቡድሩንግ ንጋዋንግ ናምጊያል ማለፍን ተከትሎ ቡታን እንደገና ወደ ከባድ ፈተናና ጨለማ ዘመን ውስጥ ገባች። ከ17ኛው ክፍለ ዘመን ማብቂያ እስከ 19ኛው ክፍለ ዘመን መገባደጃ ባለው ረዥም ጊዜ ውስጥም የሀገሪቱ አንድነት በውስጥ የፖለቲካ ሽኩቻዎች፣ በሴራና በስልጣን ሽሚያዎች ክፉኛ ተፈተነ። ፔሎፕስ በመባል የሚታወቁት ሀያላን የየአውራጃው ገዢዎችም ማዕከላዊውን መንግስት በመሞገት እርስ በእርሳቸው ደም አፋሳሽ ውጊያን ጀመሩ። የጃቡድሩንግ ሞትም ሀገሪቱ እንዳትበታተን በሚል ስጋት ለብዙ አስርት ዓመታት በሚስጥር ተደብቆ በመቆየቱ ሁኔታው ይበልጥ ተወሳሰበና የፖለቲካ ክፍተቱን አሰፋው። በዚህም የውስጥ ትርምስ ወቅት ቡታን ከሰሜን በኩል በተደጋጋሚ ከሚመጣው የቲቤት ወረራ ጋር እንዲሁም ከደቡብ በኩል ደግሞ አዲስ ኃይል ሆኖ ብቅ ካለው የብሪታንያ ኢምፓየር ጋር ከባድ ግጭት ውስጥ ገባች። የእንግሊዝ ምስራቅ ህንድ ኩባንያም በህንድ ግዛት ላይ ያለውን ቁጥጥር እያጠናከረና እያሰፋ ሲመጣ በቡታንና በብሪታንያ መካከል ዱዋር በመባል በሚታወቁት ለም የድንበር አካባቢዎች ላይ የከረረ የጥቅም ግጭት ተፈጠረ። ይህ ግጭትም እያደገ መጥቶ ወደ አውዳሚ ጦርነት ያመራ ሲሆን ይህን ተከትሎም ብሪታንያ ዘመናዊ የጦር መሳሪያን ተጠቅማ ቡታንን ማሸነፍ ቻለች። በመጨረሻም እንደ አውሮፓውያን አቆጣጠር በ1865 ዓመተ ምህረት የሲንቹላ ስምምነት ተብሎ የሚታወቀው አስገዳጅ ውል ተፈረመ። በዚህ ስምምነት መሰረትም ቡታን በደቡብ በኩል ያሉትን ሰፋፊና ለም መሬቶቿን ለብሪታንያ አሳልፋ እንድትሰጥ ብትገደድም የሀገሪቱን ውስጣዊ ሉዓላዊነትና የፖለቲካ ነጻነት ግን በብልሃት አስጠብቃ መቆየት ቻለች። ከበርካታ አስርት ዓመታት የውስጥ አለመረጋጋት፣ የስልጣን ሽኩቻ፣ የእርስ በርስ ጦርነትና የውጭ ኃይሎች ጫና በኋላ የቡታን ህዝብና የክልል መሪዎች ሀገሪቱን ከውድቀት የሚያድን ጠንካራ ማዕከላዊና አዋሃጅ የሆነ አመራር በእጅጉ እንደሚያስፈልጋቸው በሚገባ ተገነዘቡ። ይህ ጥልቅ የህዝብ ፍላጎትም እንደ አውሮፓውያን አቆጣጠር በ1907 ዓመተ ምህረት ወደ አንድ ታላቅና የማይረሳ ታሪካዊ ክስተት አመራ። የቶንግሳ አውራጃና ገዢ የነበሩትና ብርቱ ስብዕና የነበራቸው ኡጉዌን ዋንቹክ ባሳዩት አስደናቂ የአመራር ብቃት፣ የጦር ስልትና የላቀ የዲፕሎማሲ ችሎታ ተቀናቃኞቻቸውን ሙሉ በሙሉ በማሸነፍ አሊያም በማግባባት ሀገሪቱን በድጋሚ አንድ ማድረግ ቻሉ። ኋላም እንደ አውሮፓውያን አቆጣጠር በታህሳስ 17 ቀን 1907 ዓመተ ምህረት በታሪካዊው የፑናካ ድዞንግ ውስጥ በተካሄደው እጅግ ደማቅ
ደማቅ ስነ ስርዓት ከፍተኛ መንፈሳዊ መሪዎች፣ የክልል አስተዳዳሪዎችና የህዝብ ተወካዮች ሙሉ በሙሉ በመስማማት ኡጉዌን ዋንቹክን የመጀመሪያው የቡታን ጠቅላይ ንጉስ አድርገው አነገሷቸው። ይህ ክስተትም በቡታን ታሪክ ውስጥ አዲስ የብርሃን ምዕራፍ የከፈተ ሲሆን በግዛቷን በዘር የሚተላለፍ የዘውድ አገዛዝ ስርዓትን በመመስረት ለዘመናት የዘለቀውን የፖለቲካ አለመረጋጋት፣ ደም መፋሰስና መከፋፈል ለዘለቄታው እንዲያበቃ አድርጓል። እንዲሁም ዱሩክጂያልፖ ወይንም የዘንዶ ንጉስ የሚለው የተከበረ ማዕረግም የሀገሪቱ የሰላም የጥንካሬና የአንድነት የማይናወጥ ተምሳሌት ሆኖ በይፋ ተመሰረተ። ቀጥሎም አዲሱ የዘውድ ስርዓት በጥብቅ መሰረት ላይ ከተመሰረተ በኋላ የመጀመሪያዎቹ ነገስታት የሀገሪቱን ውስጣዊ ሰላም ለማስጠበቅና የውጭ ግንኙነትን እጅግ በጥንቃቄ በመምራት ላይ ልዩ ትኩረት አደረጉ። ይህን ተከትሎም እንደ አውሮፓውያን አቆጣጠር በ1910 ዓመተ ምህረት ቡታን ከብሪታንያ ጋር የፑናካ ስምምነት የተባለውን ታሪካዊ ሰነድ ተፈራረመች። በዚህ ስምምነት መሰረትም ብሪታንያ በቡታን የውስጥ አስተዳደርና ጉዳይ ላይ ምንም አይነት ጣልቃ ላለመግባት ስትስማማ፣ ቡታን ደግሞ በውጭ ግንኙነቷ ላይ የብሪታንያን ምክርና አቅጣጫ ለመቀበል ተስማማች። ይህ ስምምነት የቡታንን ሙሉ ሉዓላዊነት ያረጋገጠና ሀገሪቱን ቀጥተኛ ከሆነ የቀኝ ግዛት ወረራ የጠበቃት እጅግ ወሳኝ የዲፕሎማሲ ድል ነበር። ከሁለተኛው የዓለም ጦርነት በኋላ ህንድ ከብሪታንያ ነጻነቷን ካገኘች በኋላም እንደ አውሮፓውያን አቆጣጠር በ1949 ዓመተ ምህረት ቡታን ከህንድ መንግስት ጋር ተመሳሳይ የሆነ የጓደኝነትና የትብብር ስምምነት ተፈራረመች። ምንም እንኳን እነዚህ ስምምነቶች የሀገሪቱን ደህንነት ቢያረጋግጡም ቡታን ለበርካታ አስርት ዓመታት ከውጭ ዓለም ሙሉ በሙሉ ተነጥላ የራሷን ጥንታዊ ባህል፣ ቋንቋ፣ እሴትና እምነት ብቻ በማስጠበቅ በዝግ መልክ መኖርን መርጣ ነበር። ውጫዊ ተጽዕኖዎችም የሀገሪቱን መንፈሳዊና ባህላዊ ማንነት ሊያበላሹ ይችላሉ የሚል ስጋት ስለነበር ሀገሪቱ በራሷ የተፈጥሮ ድንበሮች ውስጥ ተከልላ የውጭ ዜጎችን ሳታስገባ መቆየትን እንደ ዋነኛ የህልውናና የማንነት መጠበቂያ ስትራቴጂ ትጠቀምበት ነበር። ይህ ጥብቅ የሆነ መነጠልና ባህላዊ መገለል ግን በ20ኛው ክፍለ ዘመን አጋማሽ ላይ በተለይም የዘመናዊቷ ቡታን አባት ተብለው በክብር በሚጠሩት በሶስተኛው ንጉስ ጂግሜ ዶርጂ ዋንቹክ ብሩህ ዘመነ መንግስት መቀየር ጀመረ። ንጉሱ እንደ አውሮፓውያን አቆጣጠር በ1950ዎቹና በ1960ዎቹ ዓመታት የዓለምን ፈጣን ለውጥ በመመልከት ሀገሪቱ ራሷን አግልላ መኖር እንደማትችልና ከዘመኑ ጋር አብራ መራመድ እንዳለባት በጥልቅ ተገንዝበው በርካታ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ማሻሻሎችን በድፍረት ማካሄድ ጀመሩ። የጥንቱን የባሪያና የጭሰኛ ስርዓትን በህግ አስቀሩ። የመጀመሪያዎቹን ዘመናዊ ትምህርት ቤቶች፣ ሆስፒታሎችና ክሊኒኮችንም በየአካባቢው ከፈቱ። እንዲሁም ሀገሪቱን ከውጭ ዓለም ጋር የሚያገናኙ ትላልቅ የአስፋልት መንገዶችንም አስገነቡ። ሀገሪቱን በራሷ ፍጥነት ባህሏንና እምነቷን በማይጎዳ መልኩ ዘመናዊና ተወዳዳሪ እንድትሆን ከፍተኛና ጥንቃቄ የተሞላበት ጥረት አደረጉ። በፖለቲካውም ረገድ ብሔራዊ ምክር ቤትን በማቋቋም የስልጣን ክፍፍልና የህዝብ ውክልና እንዲኖር የመጀመሪያውን መንገድ ጠረጉ። ይህ የተሳካ የዲፕሎማሲያዊ ጥረትም ቡታን እንደ አውሮፓውያን አቆጣጠር በ1971 ዓመተ ምህረት የተባበሩት መንግስታት ድርጅት ውስጥ ሙሉ እውቅና የተሰጣት አባል እንድትሆን አደረጋት። ይህ ክስተትም ቡታን በዓለም አቀፍ መድረክ ላይ እንደ አንድ ሉዓላዊት ነጻና ኩሩ ሀገር እውቅና እንድታገኝ ያደረጋት ታላቅ እርምጃ ነበር። ቀጥሎም የሀገሪቱ የፖለቲካና የማህበራዊ እድገት በአራተኛው ንጉስ ጂግሜ ሲንጌ ዋንቹክ ዘመነ መንግስት ይበልጥ ተጠናክሮ ጥልቀት ኖሮትና አስደናቂ መልክ ይዞ ቀጠለ። ገና በለጋ ዕድሜያቸው በ17 ዓመታቸው የሀገሪቱን ኃላፊነት የተረከቡት እኚህ ንጉስ በዓለም አቀፍ ደረጃ ቡታንን ልዩና ተወዳጅ ያደረጋትን የጥልቅ ብሔራዊ ደስታ ወይንም ግሮስ ናሽናል ሃፒነስ የተባለውን አዲስ የልማትና የህይወት ፍልስፍና አስተዋወቁ። ይህ ፍልስፍና የሀገሪቱ እድገትና ስኬት መለካት ያለበት በኢኮኖሚያዊ ጥቅም ወይንም በጠቅላላ የሀገር ውስጥ ምርት አሊያም በጂዲፒ ብቻ ሳይሆን በህዝቡ መንፈሳዊ ደህንነት፣ በባህል ጥበቃ፣ በአካባቢና በተፈጥሮ ሀብት ጥበቃ እንዲሁም በመልካም አስተዳደር መሆኑን የሚያውጅና ለዓለም አዲስ እይታን ያመጣ ነበር። ከዚህ በተጨማሪም ንጉሱ እጅግ አስገራሚና ያልተጠበቀ የፖለቲካ ውሳኔን አስተላለፉ። ስልጣንን ከማዕከላዊ መንግስትና ከቤተ መንግስት ወደ የአካባቢው ህዝብ በማውረድ ህዝቡ በራሱ ጉዳይ በልማቱና በአስተዳደሩ ላይ ቀጥተኛ ውሳኔን እንዲሰጥ አደረጉ። ይህ ብቻም ሳይሆን አንድ ግለሰብ ምንም እንኳን ቸርና አሳቢ ቢሆንም ማዕከላዊና ፍጹም የሆነ ስልጣን ይዞ መቆየቱ ለሀገሪቱ የረዥም ጊዜ ደህንነትና መረጋጋት አደጋ ሊሆን እንደሚችል በጥበብ በማሰብ የቡታንን የፖለቲካ ስርዓት ወደ ሙሉ ዲሞክራሲያዊ መንገድ የመቀየር ታሪካዊና ረዥም ሂደትን ጀመሩ። ይህ ሂደትም ከታች ወደ ላይ በቅደም ተከተል የተሰራ በህዝብ ሰፊ ተሳትፎ ላይ የተመሰረተና ሀገሪቱን ለትልቅ ለውጥ ያዘጋጀ ነበር። ይህን ተከትሎም እንደ አውሮፓውያን አቆጣጠር በ2008 ዓመተ ምህረት ቡታንና መላው ዓለም በዘመናዊው ዓለም የፖለቲካ ታሪክ ውስጥ እምብዛም ታይቶና ተሰምቶ የማይታወቅ አስገራሚ ክስተትን አስተናገዱ። በወቅቱ ምንም አይነት የህዝብ አመጽ ሳይነሳ፣ ምንም አይነት አብዮት ሳይካሄድ ወይንም የውጭ ጫናና ማስገደድ
ማስገደድ ሳይኖር አራተኛው ንጉስ በራሳቸው ሙሉ ፍቃድ ፍጹማዊ ስልጣናቸውን በክብር በመተው ሀገሪቱን ወደ ህገ መንግስታዊ ዲሞክራሲያዊ ስርዓት አሸጋገሯት። ይህ በአብዛኛው የዓለም ታሪክ ውስጥ ያልተለመደ ስልጣንን ለህዝብ ማስረከብን የሚያሳይ ክስተት የንጉሱን ጥልቅ የሀገር ፍቅር፣ የህዝብ አደራ አክባሪነትና ሩቅ አሳቢነት ያሳየ ታላቅ ድርጊት ነበር። ይህን ተከትሎም አዲስና ዘመናዊ ህገ መንግስት በምሁራን ተረቆ በመላው ሀገሪቱ ህዝብ እንዲወያይበትና እንዲጸድቅ ተደረገ። በመቀጠልም በታሪክ ለመጀመሪያ ጊዜ ሀገራዊ የፓርላማ ምርጫ በሰላማዊ መንገድ ተካሄደ። ይህ ታሪካዊ የፖለቲካ ሽግግር የተመራውም በአምስተኛውና በአሁኑ ወጣት ንጉስ ጂግሜ ኬሳር ናምግዌል ዋንቹክ ብሩህ አመራር ስር ነበር። ወጣቱ ንጉስም የዲሞክራሲ ስርዓቱን በማጠናከር የህዝቡን የፖለቲካ መብት በማክበርና የሀገሪቱን አንድነትና መረጋጋት በማስተባበር ረገድ ትልቅና ገንቢ ሚና ተጫውተዋል። በዚህ መሰረትም ቡታን በንጉሷ መንፈሳዊና ሞራላዊ ጥበቃ ስር ያለች፣ ህዝቧን የምታደምጥ ጠንካራና የተረጋጋች ህገ መንግስታዊ ዲሞክራሲያዊት ሀገር መሆን ቻለች። ዛሬ በ21ኛው ክፍለ ዘመን ላይ የምትገኘው ዘመናዊቷ ቡታንም የጥንቱን መንፈሳዊ እሴትና የዘመናዊውን ዓለም ቴክኖሎጂ ግስጋሴ በሚያስደንቅ ሚዛን አዋህዳ የያዘች ልዩ ሀገር ነች። የቡታን ዋና ከተማ ቲምፑ ስትሆን በዋንግቹ ወንዝ ዳርቻ በሸለቆ ውስጥ የተንሰራፋችው ይህች ማራኪ ከተማ ጥንታዊውን የቡታን የኪነ ህንፃ ጥበብ ከዘመናዊው የከተማ አኗኗር ጋር በሚያስደንቅና ሚዛናዊ በሆነ ሁኔታ ዋህዳ የያዘች ናት። በ100 ሺህ በሚጠጋ ህዝብ የተሞላችው ቲምፑ በዓለም ላይ የትራፊክ መብራት ከሌላቸው ጥቂት ዋና ከተሞች አንዷ በመሆን በልዩነት ትታወቃለች። በከተማዋ ከዓመታት በፊት አንድ የትራፊክ መብራት ተተክሎ የነበረ ቢሆንም ነዋሪዎቿ ከማሽኑ ይልቅ የሰውን ልጅ እንቅስቃሴ መመልከት እንመርጣለን በማለታቸው በአሁኑ ሰዓት ተሽከርካሪዎች የሚስተናገዱት በነጭ ጓንት ባጠለቁ ፖሊሶች የተረጋጋና ጥበባዊ የእጅ ምልክት ነው። የመዲናዋ ኢኮኖሚም በንግድ፣ በመንግስት አስተዳደርና በጥንቃቄ እየተመራ በሚገኝ የቱሪዝም ዘርፍ ላይ የተመሰረተ ነው። ነዋሪዎቿ ዘመናዊ ስልኮችንና ኢንተርኔትን ቢጠቀሙም ሙሉ በሙሉ ግን የውጭውን ዓለም ዘመናዊነት አልተቀበሉም። አሁንም ድረስም ባህላዊ አልባሳቶቻቸውን አዘውትረው መልበሳቸው የከተማዋን ቀለም ያደምቀዋል። እኛም ዛሬ በደመና በተሸፈኑ የሂማሊያ ተራራዎች ጉያ ወደ ተደበቀችው ሚስጥራዊና ማራኪ ወደ ሆነችው የቡታን ምድር አቅንተናልና የህዝቧን አኗኗርና ታሪኳን ብቻ መቃረማችን በቂ ባለመሆኑ ለደቂቃዎች በዚህች ውብ ምድር ላይ እየተመላለስን ማራኪ የሆኑ ውስን የቱሪስት መዳረሻዎቿን ላስቃኛችሁ። የመጀመሪያው መዳረሻችን የታላቅ ደስታ ቤተ መንግስት በመባል የሚታወቀው ባለግርማ ሞገሳሙ ፑናካ ዞንግ ነው። እኛም አብረን ወደዚህ ግዙፍና ጥንታዊ ምሽግ ስንገባ በ1637 ዓመተ ምህረት በንጋዋንግ ናምጊያ ላይ የተገነባውን ጥልቅ ታሪክ እያንዳንዷ ግድግዳ በሹክሹክታ ትነግረናለች። ይህ ስፍራ ወንድ ወንዝ በሚባለው ፎቹና ሴት ወንዝ በምትባለው ሞቹ ወንዝ ውብ መጋጠሚያ ላይ የተሰራ ሲሆን መዳረሻውም እስከ 1955 ዓመተ ምህረት ድረስ የሀገሪቱ አስተዳደራዊ ዋና ከተማ ነበር። እኛም በዚህ ድንቅ ስፍራ ዞር እያልን እነዚህን ውስብስብና እጅግ ማራኪ የሆኑ የቡታን ባህላዊ የስነ ህንፃ ጥበቦችን፣ በግድግዳው ላይ በደማቅ ቀለማት ያሸበረቁትን የቡዱይስት ትርክቶችና ጥንታዊ ስዕሎች አብረን እናያለን። እንዲሁም በግቢ ውስጥ ስንዘዋወር የጥንት ነገስታት የዘውድ በዓል ያደረጉበትንና በዓለ ሲመታቸውን የዘከሩበትን የክብር አዳራሽ እንመለከታለን። ካሻንም ካሜራችንን ይዘን የዚህን ታሪካዊ ስፍራ ልብ የሚነካ ትዝታ አብረን እናስቀራለን። ቆይተንም ከዚህ የኪነ ህንፃ ድንቅ ወጥተን ተፈጥሮ በግርማ ሞገስ ወደምትገለጽበት ዶቹላ ፓስ ጉዟችንን እናቅና። ክብራትና ክብራን፣ አሁን የምንገኘው በ3100 ሜትር ከፍታ ላይ በሚገኘው ዶቹላ ፓስ ላይ ነው። እዚህ ንጹህ የተራራ አየር አብረን ወደ ውስጥ እየሳብን በዙሪያችን በክብ ቅርጽ የተቀረጹትን 108 ውብ የመታሰቢያ ቾርተኖችን እንመለከታለን። እንዲሁም አማትረን አየሩ ጥርት ባለበት በዚህ ሰዓት ከፊታችን የተዘረጋውን በበረዶ የተሸፈነውን የሂማሊያ ተራራ ሰንሰለትና የሀገሪቱን ከፍተኛ ተራራ ጋንግ ካርፖዌንሱምን በሰፊው እያየን እንደመማለን። ካሻንም እዚህ ስፍራ ላይ ሀሳባችንን ሰብስበን ቆም ብለን በንፋስ የሚውለበለቡትን ያሸበረቁ የጸሎት ባንዲራዎች ድምጽ እያዳመጥን ለዓይናችንም ሆነ ለመንፈሳችን ልዩ እርካታ የሚሰጠውን ይህንን የተፈጥሮ ሸራ አብረን እናጣጥማለን። የዶቹላን የከፍታ ላይ ውበት በልባችን ይዘን ተደመንና ሰላም አግኝተን ስናበቃ ደግሞ መንገዳችንን ቁልቁል ይዘን ወደ ሰላማዊውና አስደናቂው ፎብጂካ ሸለቆ እንጓዝ። መንገዳችን ሰምሮ በ2800 ሜትር ከፍታ ላይ ወዳለው ወደዚህ አረንጓዴ ገነት ስንደርስ የከተማው ጫጫታ ሙሉ በሙሉ ይጠፋል። ዝምታም ራሱ እዚህ ሙዚቃ ይሆናል። ይህ ሸለቆ የተረጋጉ ወንዞችና ሰፋፊ ሜዳዎች ያሉበት መዳረሻ ሲሆን እኛም እዚህ አብረን የእግር ጉዞ እያደረግን የገጠ
የገጠሩን ማህበረሰብ ህይወት በቅርበት እናያለን። እግረ መንገዳችንንም ባህላዊ የቡታን ቤቶችንም እንጎበኛለን። በተለይም እድለኞች ከሆንን በክረምት ወራት ከቲቤት ፈልሰው የሚመጡትን ብርቅዬ ጥቁር አንገት ያላቸውን ክሬን ወፎች በቅርበት እንመለከታለን። ብቻ ምን አለፋችሁ እዚህ የተፈጥሮን የዱር አራዊትንና የሰው ልጅን አስደናቂ ስምምነት በተግባር እንማራለን። የሸለቆውን ጸጥታ ተለማምደን ከጨረስን በኋላ ደግሞ አቅጣጫችንን ወደ ሀገሪቱ ዋና ከተማ ቲምፑ በማዞር የኃይል የፖለቲካና የእምነት ማዕከል የሆነችውን ታሺቶ ዞንግን አብረን እንጎበኛለን። የክቡር ሃይማኖት ምሽግ ወደሚባለው ወደዚህ ግዙፍ ህንጻ ስንቃረብ የቀይና የወርቅ ቀለም ጣሪያዎቹ ከሩቅ ይቀበሉናል። መጀመሪያ በ1216 ዓመተ ምህረት የተገነባውና እንደ አውሮፓውያን አቆጣጠር በ1962 በንጉስ ጂግሜ ዶርቺ ዋንቹክ እንደገና የታደሰው ይህ ስፍራ የቡታን መንግስትና የጠቅላይ ቤተ ክህነቱ መቀመጫ ነው። እኛም አብረን እዚህ በሰፊው ግቢ ውስጥ ስንራመድ የቡታንን አስተዳደራዊና መንፈሳዊ ቁርኝት ጥልቀት እንረዳለን። እንዲሁም በአይናችን እየተመለከትን ብረት ወይንም ሚስማር ሳይገባበት የተሰራውን አስደናቂውን የእንጨት ቅርጻ ቅርጽ ጥበብም አብረን እናደንቃለን። ቆይተንም ከቲምፑ ከተማ ደማቅ ድባብ ወጥተን መንገዳችንን ወደ አንድ እጅግ ልዩና ተስፋ ሰጪ መንፈሳዊ ስፍራ አድርገን እናቅና። የቺሚላካንግ ወይንም የመራባት ቤተ መቅደስ ላይ ደርሰናል። እዚህ ተገኝተን አብረን ውብ በሆኑት የእርሻ ማሳዎች መካከል በእግራችን አቋርጠን ወደዚህ በ1499 ዓመተ ምህረት ወደ ተገነባ ቤተ መቅደስ ስንገባ ዲቫይን ማድማን በመባል ከሚታወቀውና ማህበረሰባዊ ህግን ጥሶ እውነትን ከሚያስተምረው ድሩክፓ ኩንሌ አስደናቂ ታሪክ ጋር እንተዋወቃለን። ይህ ስፍራም በተለይ የልጅ እናት ለመሆን ለሚሹ እንስቶች የብርሃንና የተስፋ ምንጭ ነው ተብሎ በእምነቱ አማኞች ዘንድ ይታመናል። እኛም ከዓለም ዙሪያ የሚመጡ ሰዎች እዚህ ቦታ ላይ መጥተው የሚያደርጉትን ጸሎት፣ የቡታንን ማህበረሰባዊ ጥልቅ እምነት፣ ልዩ የሆኑ ባህላዊ ትርክቶችንና የሚያገኙትን መንፈሳዊ ፈውስ አብረን እንመለከታለን። ከመንፈሳዊነቱና ከሃይማኖታዊ ትውፊቱ ጠግበን ስናበቃ ደግሞ በመጨረሻም የዚህን ድንቅ ጉዟችንን ማሳረጊያ የምናደርገው በሃአ ሸለቆ ውስጥ በሚገኘው ሚስጥራዊው የላካንግ ናግፖ ወይንም ጥቁሩ ቤተ መቅደስ ነው። ወደዚህ ስፍራ ስንገባ አካባቢውን የከበበው የጥድ ደን የሚሰጠው ጥልቅ ጸጥታ ወዲያውኑ ይሰማናል። በሰባተኛው ክፍለ ዘመን በቲቤቱ ንጉስ ሶንግትሴን ጋምፖ ክፉ መናፍስትን ለማሰርና ሰላምን ለማስፈን እንደተገነባ የሚታመነው ይህ ጥንታዊ ቤተ መቅደስ የረዥም ዘመናት ታሪክን አዝሎ ዛሬም ድረስ ጎብኚዎቹን እጅ በአፍ እያስጫነ ይገኛል። እኛም እዚህ ስፍራ ላይ ቆም ብለን በዝምታና በማሰላሰል እየተመሰጠን የጉዟችንን ትዝታዎች ወደ ልባችን እናስገባለን። ቦታው የሚሰጠውን ጥልቅ መንፈሳዊ እርጋታም አብረን እንጋራለን። ቡታን ከፑናካ ዞንግ ታሪካዊ ግድግዳዎች እስከ ዶቹ ላፓስ በረዷማ እውነታዎች እንዲሁም ከታሺቶ ዞንግ ግርማ ሞገስ እስከ ቺሚላካንግና ላካንግ ናግፖ ጥልቅ መንፈሳዊ ፈውሶች ድረስ ድንቅ ድንቅ መስህቦችን ያቀፈች ሀገር ናት። እኛም ከጊዜ አንጻር የተወሰኑትን መዳረሻዎቿን ብቻ አስቃኘናችሁ እንጂ ቡታን ታይተው የማያልቁ ተቀድተው የማይደርቁ ድንቅ መስህቦችን ያቀፈች ሀገር ናት። ከነዚህ ማራኪ የተፈጥሮና ታሪካዊ ስፍራዎች ባሻገር የቡታን እውነተኛና ዘላቂ ውበት የሚገኘው በህዝቦቿ የዕለት ተዕለት አኗኗር ሞቅ ያለ መስተንግዶና ማህበራዊ አስተሳሰብ ውስጥ ነው። ዘመናዊው የቡታን ህይወት ጥንታዊ ሴቶችን ሳይጥል የዘመኑን ቴክኖሎጂና ስልጣኔ የተቀበለ እጅግ ሚዛናዊ መንገድ ነው። በቡታን የትምህርትና የጤና አገልግሎት ለሁሉም ዜጎች በከተማም ሆነ በገጠር ለሚኖሩ በመንግስት በነጻ የሚቀርብ በመሆኑ የህብረተሰቡ የኑሮ ደረጃና የህይወት ዘመን ተከታታይ መሻሻልን አሳይቷል። የቫጅራያና ቡድሂዝም እምነት የህዝቡ የጀርባ አጥንትና የህይወት መመሪያ በመሆኑ በሁሉም የህይወት ዘርፎች ውስጥ ለፍጡራን ሁሉ ማዘን፣ መተሳሰብ፣ ትዕግስትና ስምምነት በጉልህ ሰፍኖ ይታያል። እንዲሁም በሀገሪቱ ትሴቹ በመባል የሚታወቁት ዓመታዊ የጭንብል ጭፈራ በዓላት ማህበረሰቡን ከተለያዩ የሀገሪቱ ክፍሎች አንድ የሚያደርጉ ታሪክን የሚያወሱና ባህልን ከትውልድ ወደ ትውልድ የሚያስተላልፉ እጅግ ደማቅ ክንዋኔዎች ናቸው። ከዚህ በተጨማሪም ቀስት ውርወራ የሀገሪቱ ብሔራዊ ስፖርት ሲሆን ይህ ጨዋታ የውድድር ብቻ ሳይሆን ህዝቡ የሚሰባሰብበት፣ የሚዘፍንበት፣ የሚጨፍርበትና ጠንካራ ማህበራዊ ትስስርን የሚፈጥርበት ዋነኛ መዝናኛና የህይወት ክፍል ነው። የቡታን የኢኮኖሚ መዋቅር ልክ እንደ ደስታ ፍልስፍናው እጅግ የተለየና በተፈጥሮ ሀብት አያያዝ እንዲሁም በዘላቂነት ላይ የተመሰረተ ነው። የሀገሪቱን ኢኮኖሚ ከሚመሩት ዋና ዋና ዘርፎች መካከል ግንባር ቀደሙ የውሃ ኃይል ማመንጨት ሲሆን ቡታን ከተራራው የሚወርዱትን ሰፊና ንጹህ የምንጭ ወንዞቿን በመጠቀም ከፍተኛ የኤሌክትሪክ ኃይል እያመነጨች
ለጎረቤቷ ለህንድ እየሸጠች ከፍተኛ የውጭ ምንዛሬን ታገኛለች። ይህ ንጹህ የኃይል ምንጭም ሀገሪቱ በኢኮኖሚ እንድትጠነክር ከማድረጉም በላይ ከካርቦን ነፃ የሆነች ሀገር ሆና እንድትቀጥልም አግዟታል። ከዚህ ቀጥሎ ደግሞ ሁለተኛውና ትልቁ የኢኮኖሚዋ መሰረት ግብርና ነው። አብዛኛው የሀገሪቱ ህዝብ አሁንም በገጠር አካባቢዎች የሚኖር ሲሆን ሩዝ፣ በቆሎ፣ ስንዴ እንዲሁም የተለያዩ አትክልትና ፍራፍሬዎችን በማምረት ህይወቱን በተረጋጋ ሁኔታ ይመራል። ዘርፉም ለሀገሪቱ ኢኮኖሚ ቀላል የማይባል ገቢን እያስገኘ ይገኛል። ከሁለቱ ንዑስ ዘርፎች በመቀጠል ደግሞ በሶስተኛ ደረጃ ቱሪዝም ኢኮኖሚውን ያቀጣጥላል። ሀገሪቱን በዘርፉ ስር ከፍተኛ ዋጋን ለአነስተኛ ቁጥር ላለው ቱሪስት የሚል እጅግ ጥብቅ የሆነ ፖሊሲን ትከተላለች። በዚህ ፖሊሲዋ መሰረትም ወደ ሀገሪቱ የሚገቡ ቱሪስቶች ከፍተኛ የዕለታዊ ልማት ክፍያን እንዲፈጽሙ በማድረግ መዳረሻዎች በብዙ ጎብኚዎች እንዳይጨናነቁ፣ አካባቢው እንዳይበከልና የህዝቡ ባህል እንዳይበላሽ ትከላከላለች። ምንም እንኳን እነዚህ ዘርፎች ኢኮኖሚውን ቢያንቀሳቅሱም ወደ ውጪ በሚላኩ ምርቶች ላይ ያለው ውስንነት፣ የባህር በር አለመኖሩና የኢንዱስትሪ መስፋፋት ማነስ በሀገሪቱ ኢኮኖሚ ስርዓት ውስጥ አሁንም እንደ ተግዳሮት ይነሳሉ። ቡታን በካርታ ላይ ከምትገኝ አንዲት አነስተኛ ሀገር አልፋ ለዘመናዊው ዓለም የተዘረጋች የህሊና መስታወት ናት። ቡታንን አይተን ወደ እኛ ውጣ ውረድ የበዛበት የዕለት ተዕለት ኑሮ ስንመለስ የቡታንን አጠቃላይ የደስታ ፍልስፍና እንደ ሩቅ ሀገር ተረት ሳይሆን የህይወታችንን ኮምፓስና ቅድሚያ የምንሰጣቸውን ነገሮች እንደገና እንድናስተካክል የሚጠራን ደውል ሆኖ ሊያገለግለን ይገባል። ምናልባትም የሰው ልጅ ትልቁ ስኬት ሊለካ የሚገባው ባገኘው ገንዘብና የዝና መጠን ሳይሆን በፈጠረው ደስታ፣ የሰላምና የመተሳሰብ ልክ መሆኑን ስንገነዘብ እኛም የራሳችንን ቡታን በውስጣችን መገንባት እንጀምራለን። ውድ የሀገሬ ልጆች የዛሬው የቡታን ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።